ታላቁ የሞስኮ ድግስም የፑቲን ዝግጅትም ኢሳያስ የቀሩበት ግብዣም ሞስኮ በሁለተኛው የዓለም ጦርነት ድል የተቀናጀችበትን 80ኛ ዓመት እጅግ በደመቀ ሁኔታ ለማክበር በከፍተኛ ዝግጅት ላይ ነችም። በዚሁ በዓል ላይ እንዲገኙ የበርካታ ሀገራት መሪዎች ተጋብዘዋል። በዓሉ ሩሲያ ከዩክሬን ጦርነት ጋር በተያዘ ከደረሰባት የምዕራባውያኑ ሀገራት መገፋት ጋር በተያዘ ማክበሩን የመረጠችው ከምስራቅ እንደዚሁም የአፍሪካ ሀገራት ጋር ነው። በዚህ በዓል ላይ ሞስኮ ተገኝተው እንዲሳተፉ የበርካታ ሀገራት መሪዎች የክብር ጥሪው ደርሷቸዋል። ኢትዮጵያ አንዷ ነችም። በፕሬዝዳንት ታዬ አጽቀሥላሴ ተወክላለችም። ቻይናው ፕሬዝዳንት ዢ ጂንፒንግ አንዱ የዚሁ የሞስኮ ልዩ ክብረ በዓል ተጋባዥ ሰው ናቸው። በዓሉ ላይ እንዲገኙ በርካታ የአፍሪካ ሀገራት ጥሪው የደረሳቸው መሆኑን የሮይተርስ ዘገባ አመልክቷል። ከኢትዮጵያ በተጨማሪ የግብፅ፣ የኢኳቶሪያል ጊኒ፣ የቡርኪና ፋሶ፣ የዚምባብዌ፣ የጊኒ ቢሳው፣ የኮንጎ ከአፍሪካ ሀገራት ጥሪው ደርሷቸዋል። ሌሎች የቀድሞቹም ኮሙኒስት ሀገራትም እንደዚሁ ከኩባ፣ ስሎቫኪያና ሌሎች የቀድሞቹም ኮሙኒስት ሀገራትም እንደዚሁ ከኩባ፣ ስሎቫኪያና ሰርቢያ ጀምሮ እስከ ቬንዙዌላና ቪየትናም ድረስ የጥሪው ተካፋይ ናቸው። ላኦስ፣ ሞንጎሊያና ማይናማርም እንደዚሁ በዚሁ ከፍ ባሉ የሞስኮ ድግስ እንዳትቀሩ ተብለዋል። የመረጃው ምንጭ የሆነው ሮይተርስ ከእነዚሁ ሀገራት መሪዎች በተጨማሪ ሩሲያ የቀድሞቹን ግዛቶቿን የአሁኖቹን ሀገራትን መሪዎች ኑና ድግሴን ተቀላቀሉ ስትል ጥሪዋን እንደላከች አክሏል። አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ካዛኪስታን፣ ቱርክሜኒስታንና ኡዝቤኪስታን በዚሁ ምድብ ውስጥ የሚጠቃለሉ ናቸው። ቀደም ባሉት ጊዜያት ከአፍሪካ ሀገራት ውስጥ ከሞስኮ ጋር ጠበቅ ያለ ግንኙነትን የመሰረቱት ፕሬዝዳንት ኢሳያስና ኤርትራ ግን በዚሁ የሮይተርስ ዘገባ የጥሪ ዝርዝር ውስጥ ስማቸው አልታየም። ፕሬዝዳንት ኢሳያስ ከዚህ ቀደም ከአንድም ሁለት ጊዜ ወደ ሩሲያ አምርተዋል። አንድ ጊዜ ሞስኮ፣ ሌላ ጊዜ ደግሞ ሴንት ፒተርስበርግ ነበር የተገኙትም። የመጀመሪያው ኦፊሻላዊ ጉብኝት ሲሆን ሌላኛው ደግሞ በዚያው በሴንት ፒተርስበርግ በተካሄደው የሁለተኛው የሩሲያ አፍሪካ ጉባኤ ላይ ለመሳተፍ ነበርም። ፕሬዝዳንት ኢሳያስ አፈወርቂ በፈረንጆቹ አቆጣጠር 2023 ክረምቱ ላይ ከታትለው ቻይናና ሩሲያን ጎብኝተዋል። ከዚያ ቀደም ብሎም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ምጽዋ አምርተው ከፕሬዝዳንት ኢሳያስ ጋር የመከሩበት ሁኔታም ነበርም። የሩሲያ ባህር ኃይልም ወደ ምጽዋ በመጓዝ የኤርትራ ባህር ኃይል ጋር በጋራ የተገናኘበት አጋጣሚም ነበረም። በጊዜውም ወደ ምጽዋ የተላከችው ሻፖሺንኮቭ የተባለች የሩሲያ የጦር መርከብ ነበረችም። የተወሰኑ የሩሲያ ባህር ኃይል አባላት ነበሩ። አንዳንዶችም የመርከቧን ጉዞ አንስተው የሁለቱ ሀገራት ባህር ኃይል የጦር ልምምድ ነው ሲሉትም ነበረም። አንዲት የሩሲያ የጦር መርከብ ወደ ኤርትራ ባህር ዳርቻ በመጓዟ የጦር ልምምድን አደረገች ማለት አይቻልም። እንዲሁ ቅኝት አድርጋ ተመለሰች የሚለው በቀላሉ ይገልጸዋል። የመርከቧ የጉዞ ኢላማም በመጨረሻ ይፋ ሆኗል። ሻፖሺንኮቭ የጦር መርከብ ወደ ኤርትራ ወደብ አምርታ ለ5 ቀናት ያክል የቆየችው ኤርትራና ሩሲያ ዲፕሎማሲያዊ ግንኙነት የጀመሩበትን 30ኛ ዓመት ለማሰብ ነው በሚል በጊዜው በኤርትራ በኩል ተገልጧል። የኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነቶች ከተጀመሩ 130 ዓመታት እየተጠጉ ነው። በአንጻሩ በሩሲያና ኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ከ3 አስርት ዓመታት ብዙም የዘለለ ሆኖ አይታይም። ኤርትራ የመንግስታቱ ድርጅት ሩሲያ በዩክሬን ላይ ጦርነትን ከፍታለች በሚል ሀገሪቱን ለማውገዝ ባወጣችው 2 ረቂቅ የውሳኔ ሀሳቦች ላይ ተቃውሞ ድምጿን በማሰማት ከሞስኮ ጋር ለጀመረችው ግንኙነት የሰጠችውን ስፍራ አሳይታለችም። ሩሲያ ለኤርትራ ስንዴ እስከ መላክም ደርሳለችም። ከፕሬዝዳንት ኢሳያስ የ2 ጊዜያት የሩሲያ ጉዞ እንደዚሁም ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የምጽዋ ጉዞ ብሎም ከሻፖሺንኮቭ የሩሲያ መርከብ የምጽዋ ወደብ ጉዞ ጋር በተያዘም የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እየጠበቀ ነው የሚሉ ትንተናዎችም ሲሰጡበት ነበርም። ኢሳያስ ለ2 ጊዜያት ያክል ወደ ሩሲያ ባደረጓቸው ጉዞዎች ከሩሲያ ሚዲያዎች ጋር ቆይታንም አድርገው ነበርም። በዚህም ወቅት ኢሳያስ ቃለ ምልልሶቻቸውን ሲሰጡ የነበረው ምዕራቡን ዓለም አጥብቆ በሚኮንን መልኩም ነበርም። አሜሪካ መራሹ የምዕራቡ ዓለም ኤርትራን ከግንኙነቱ ምህዋር ካገለለ ዓመታት ተቆጥረዋል። በትራምፕ ዘመን ደግሞ አሜሪካ እንደውም በአስመራ የሚገኘውን ኤምባሲን ጥርቅም አድርጌ እዘጋለሁ፣ ከወጪ በስተቀር የሚሰጠኝ አንዳች አይነት ፋይዳ የለም ስትል አስታውቃለችም። ፕሬዝዳንት ኢሳያስ ኤርትራን ያለ ህገ መንግስት እየገዙ ነው።
ለረጅም ጊዜ ምርጫ አላካሄዱም። ወጣቶችንም ወደ ትምህርት ቤት ሳይሆን ወደ ውትድርና ማሰልጠኛ መላክን ይመርጣሉ። የሰብአዊ መብት አያያዛቸውም ሆነ አገራቸውን እየመሩበት ያለው መንገድ ከዲሞክራሲ ስርዓት ጋር የሚተዋወቅ አይደለም። ዜጎቻቸውን በገፍ ለስደት እየዳረጉ ነው፣ የጎረቤት ሀገራት ጸባጫሪም ናቸው በሚል በምዕራባውያኑ በኩል ስማቸው ባሉታዊነት የሚነሳ ነው። እሳቸው ግን ለዚህ ሁሉ ወቀሳ ግድ የሚሰጣቸው አይደሉም። እነሱን ሰብአዊ መብቶች ጠበቃ ማናደረጋቸው? ለምን የራሳቸውን ኑሮ አይኖሩም? የሰው ድስትን እናማስል ምን አመጣውም? ኢሳያስ ዛሬም ድረስ ያላቸው ፖለቲካዊ አቋም ያውና ያው ነው። ፕሬዝዳንቱ በምዕራቡ ዓለም አማራጭነት ሩሲያና ቻይና ጋር ያላቸው ግንኙነት የበለጠ እየተጠናከረ ይሄዳል የሚለው ግምት ቢያዝም ነገሩ ሲታይ ግን እንደዛው ነው አልተገኘም። መንግስታቸው ከሩሲያም ሆነ ከቻይና ጋር የጀመረው ግንኙነት ፈረንጆቹ አቆጣጠር ከ2023-24 ብዙም ሊያልፍ አልቻለም። አሁን ሁሉም ነገር ጸጥ ረጭ ብሏል። ኤርትራውንም ጭር ባለው የተገለለው መንደር ውስጥ ትገኛለችም። ግንኙነቱ ከግብጽ ጋር ብቻ ሆኗል። የቻይናው የፕሬዝዳንት ኢሳያስ ጉብኝት ቻይናው ፕሬዝዳንት ዢጂንፒንግ ጋር ከምክክር ውጪ ወደ መሬት የወረደ ኢኮኖሚያዊ ግንኙነት አልታየበትም። በዚሁ ዓመት ጥድፊያ የነበረው የሩሲያ ኤርትራ ግንኙነት ጸጥ ረጭ ብሏል። የአፍሪካ ሩሲያን የሴንት ፒተርስበርግ ስብሰባ ተከትሎ ሩሲያ ከበርካታ የአፍሪካ ሀገራት ጋር ያሏትን ኢኮኖሚያዊ ግንኙነቶች ስታጠናክር ከኤርትራ ጋር ግን ምንም አልታየም። ለምን የሚለውን በተመለከተ ከኤርትራና ሩሲያ ውጪ ሊመልሰው የሚችል አካል አይኖርም። በዚህ መሃል ደግሞ በሁለተኛው የዓለም ጦርነት ድል 80ኛ ክብረ በዓል ላይ ሀገራት እንዲገኙ ፑቲን ደግሰው ኑልኝ ሲሉ የፕሬዝዳንት ኢሳያስ ስም በዚሁ ዝርዝር ውስጥ አልታየም። የቡርኪና ፋሶ ወጣት መሪ ኢብራሂም ትራኦሬ ከዚህ ቀደም ደጋግሞ ከፕሬዝዳንት ፑቲን ጋር በሞስኮ ተገናኝተዋል። አሁንም በፑቲን በሞስኮ ተገኝልን ዝርዝር ውስጥ የተካተተ መሆኑን የሮይተርስ ዘገባ አክሎ አመልክቷል። ሆኖም በዚሁ ዝርዝር ውስጥ ኤርትራ ወይንም ፕሬዝዳንት ኢሳያስ አለመካተታቸው ግን አስገራሚ ሆኗል። ኢሳያስ ተጋብዘው ቀሩ ወይንስ በፑቲን ሳይጋበዙ ቀሩ የሚለው ጉዳይ ግን ተብራራ ምላሽ ሊገኝለት አልቻለም። በነገራችን ላይ አሁን በደመቀ ሁኔታ የሚከበረው የሩሲያ 80ኛ ዓመት የድል በዓል ሩሲያ እንደ ሀገር ከባድ ዋጋ የከፈለችበት መታሰቢያ ነው። መታሰቢያነቱ ሩሲያ በሁለተኛው የዓለም ጦርነት ወቅት በጀርመን ናዚ ጦር ላለመውደቅ መስዋዕትነት የከፈለችበትን ለማስታወስ ነው። ሩሲያ በቀላሉ የምታየው ድግስ አይደለም። የዘንድሮ ደግሞ ይለያል። መረጃዎች የሚያመለክቱት ሩሲያ ራሷን ለመከላከል ባደረገችው የመከላከል ጦርነት 20 ሚሊዮን ዜጎቿን አጥታለችም። ይህም በሁለተኛው የዓለም ጦርነት ካለቀው ውስጥ ከግማሽ በላይ ወይንም 2/3ኛውን የሚይዝ እንደሆነ ታሪክ መዛግብት ያስረዳሉ። በእርግጥ የዚያን ጊዜ ሩሲያ ብቻዋን ሳትሆን አጠቃላይ ሶቪየት ህብረት በመባል የሚታወቁትና አሁን ሀገር ሆነው የወጡት ሌሎች ግዛቶችም ነበሩ። የጀርመን ወታደራዊ እንቅስቃሴ ክፉኛ ያሰጋት ሶቪየት ህብረት ወይንም የአሁኗ ሩሲያ በጊዜው ከወራሪዋ ጀርመን ጋር አግሬሽን ፓክት ወይንም አንዱ በሌላው ላይ ወረራ እንዳይፈጽም የሚያደርግን ስምምነት አድርገው ነበርም። ነገር ግን የጀርመን ናዚ ይህንን ስምምነት የተጠቀመበት ሶቪየት ህብረትን ወይንም የአሁኗን ሩሲያን ለማዘናጋት ነበርም። የሩሲያ ቀዩ ጦር የተደረሰውን ስምምነት ታሳቢ በማድረግ ተዘናግቶ ነበርም። የናዚ ጦር በአውሮፓ ወረራውን በማስፋፋት ወደ ሩሲያ ድንበሮች ሲጠጋ በወቅቱ ሶቪየት ህብረቶች ወረራው በዚያው በአውሮፓ ምድር ተገቶ የሚቀር መስሏቸው ነበርም። ናዚ ፖላንድን ሲቆጣጠር ፊት ለፊት ከሩሲያ ድንበር ጋር በግላጭ ከተገናኘባቸው አካባቢዎች አንዱ ሆነም። እናም ሩሲያን ለመውረድ በሚደረገው ዝግጅት ፖላንድ አንዷ የናዚ ጦር የዝግጅት ማዕከል ሆነችም። ቀዩ ጦር ወይንም ሬድ አርሚና እነ ጆሴፍ ስታሊን በተዘናጉበት ጀርመን አውሮፕላን ውጦ ሩሲያን ማማተር ጀመረም። አውሮፓን በመብረቃዊ ወረራው ያነጣጠረው ሂትለር ግዙፏን ሩሲያንን በመዳፉ ለማስገባት ከባዱን ጦርነት ጀመረም። የፈራው አልቀረም። እንደ አውሮፓውያን አቆጣጠር በ1941 አዶልፍ ሂትለር በሩሲያ ወይንም የዛኛዋ ሶቪየት ህብረት ላይ ግዙፉን ወረራ አንድ ብሎ ጀመረም። የሩሲያን ለማንበርከክ የተጀመረው ግዙፉ የጦርነት ዘመቻ ኦፕሬሽን ባርባሮሳ ይባላል። በዓለማችን የጦርነት ታሪክ ውስጥ አንዱ ከባድ ትንቅንቅ የታየበት የጦርነት አይነት ነው። በጊዜው ሩሲያ 7.8 ሚሊዮን ጦር 2900 ኪሎ ሜትር በሚረዝመው ግንባር ወይንም ፍሮንት ላይ ነበረም። አጠቃላይ በዚህ ግዙፍ ግንባር በነበረው ትንቅንቅ 8 ሚሊዮን ወታደሮች ተሰልፎ የነበረ መሆኑ ነው የሚነገረው። ለአምስት ወራት የተካሄደው ለአስጨራሽ ትንቅንቅ ነው። ሚሊዮኖች አፈር ሆኖበታል። ጀርመን፣ ሃንጋሪ፣ ሮማኒያ፣ ስሎቫኪያ እና ፊንላንድ ሆነው ሶቪየት ህብረትን ወቅተዋል። ጦርነቱን ሩሲያ መቋቋም ከበዳትም። ድንበሮቿ በወረራው ጦር ከመደፈራቸውም በላይ ከተሞቿ ሳይቀሩ እጅ ሰጡም።
ሌኒንግራንድን የመሰሉ ከተሞች በከበባ ስር ገቡ። ዋና ከተማዋ ሞስኮ ሳትቀር በወረራ ስጋት ውስጥ ወደቀችም። ሁሉም ነገር ጨለመም። ጦርነቱን ይሸከማል የተባለው ኢኮኖሚም አቅም አነሰው። ይህ የጦርነት መዳከም ሁኔታ የተፈጠረው በሶቪየት ህብረት ወይንም ሩሲያ አቅጣጫም ብቻ ሲሆን ወረራውን አስተባብረው በፈጸሙት ጀርመኖችም ጭምር ሆነ። የሩሲያ ግዛት ሰፊ መሆን የናዚን ወረራ የሚያቀላጥፍ ሊሆን አልቻለም። ቀናት፣ ሳምንታት፣ ወራት እያሉ ጊዜያቱ ሲገፉ በናዚዎች በኩል ምነው ጦርነቱን ባልጀመር ነው የሚለው ጸጸት መሰማት ጀመረ። በተለይ የሩሲያ አየር ሁኔታ በረዷማ መሆን ለማጥቃት እንዳይመች አደረገው። መሽንጋኖች መስራት አቆሙ። መድፎች መንቀሳቀስ አልቻሉም። ተሽከርካሪዎችም በበረዶ ተዋጡ። ወታደሩ ባለበት በበረዶ ደርቆ ቀረም። በዚህም የኃይል ሚዛኑ ተቀየረ። ሶቪየት ህብረት ጦር በመልሶ ማጥቃት የወራሪውን ናዚ ጦር በተበታተነበት አስቀረው። ከዚያም አልፎ በወረራ ስር ያሉትን የአውሮፓ ሀገራት ነፃ ለማውጣት ተንቀሳቀሰ። ይህ ከሆነ እነሆ 80 ዓመት ሞላው። ሞስኮም የድል ቀን ብላ በየዓመቱ እያከበረችው ትገኛለች። አበቃን። ሰናይ ጊዜን ተመኘን።